ሊሆን ይችላል ብላችሁ ለምን አላሰባችሁም? ያፌት ወንጀለኛ ስለነበር ነው። ትሰሙኛላችሁ? እናንተ የራሳችሁን ህይወት ብቻ ኑሩ። በሰው ህይወት እየገባችሁ አትፈትፍቱ። እህቴ ደህና የለችም ነው በኔ ሊፉዬ ስትል አትናገርም። አሁንስ በዛ፣ በጣም በዛ። የእሱን ስም አልሰማበት የእሱን ሴራ ማላበት የት ልግባ? አንተ ፍቅርን የምትገልጸው የያዝከውን በመልቀቅ ነው። ከኔ ራቅ ስላለች ብቻ ከተውካት ካልተረዳሃት የአንተ ፍቅር ምኑ ላይ ነው? ፍቅር እኮ ላመነበት ነገር ይታገላል። ላመነበት ነገር እስከ ጥግ ድረስ ይሄዳል። እና ያንተ ፍቅር የትኛው ጋር ነው? የታለ የታገልከው? ገኒ፣ አንድ ሰው አታስፈልገኝም ከአንተ በላይ የሚያስፈልገኝ ሰው አግኝቻለሁ ካለ ምን ማድረግ ይቻላል? ደስታ ደስታዬ ነው፣ ደስታሽ ደስታዬ ነው ከመባባል ውጭ። እናንተ አመንካት? እሷ ደስተኛ እንደሆነች አንተ ምን ያህል እርግጠኛ ሆንክ? የሚመስላቸው እሷን በቀላሉ የረሳኋትና መተው የቻልኩ ነው። ምን ያህል ውስጤ እየደማ እንደሆነ ማወቁ። ለነገሩ ራሷ የልቤ ባለቤት ያላወቀችው እንዴት እነሱ ሊያውቁ ይችላሉ? ያው ለአንቺ ምንም አይደብቅሽም ብዬ ነው። ከእናንተ በላይ ሊያስፈራራት የሚችል ሰው ይኖር ይሆን? ለነገሩ በዙሪያ ያሉ እኔ የጠየኩሽ ክፋት ወይም ደግሞ ተንኮል አስቤ አይደለም። ኤፍራታን ላግዛት ስለምፈልግ ነው። በቃ እሷ ጥሩ ሁኔታ ላይ አይደለችም። ቆይ አንቺ የምታውቂው ነገር አለ? ቦቿ ዘመዶቿ ያውም እርግጠኛ ባልሆነ ፍቅር እንዴት እንደዛ ልታደርግ ትችላለች? እሱማ ልክ ነሽ። እንደዚህ ራስ ወዳድ የሆንኩት እኔም የምፈልገው እንዳንቺ የሚጨነቅላት ሚስት እንዲያገኝ ነው። እውነት ነው። እኔ እሱን ከማሳዘን ውጭ ደስተኛ ከምታስቢው በላይ ልቡን ሰብሬዋለሁ። ቆይ ያፌት በምንድን ያስፈራራሽ ነው? ወይስ አብረሹ እንድተኛ አድርጎ ቪዲዮ ቀረጸሽ? አይ እንደ እህቱ የሚያኝ የጓደኛውት አይደለም። ይሄ የማይረባ ቆይ ብቻ ልጅቷን ላገኝለት ተጫጭቼ ነው የምጥልለት። ምን ሆንኩ? ግቢ ውስጥ መንቀሳቀስ አልችልም እንዴ? ምን አገባሽ? እንደውም አይመለከትሽም። እሺ የዛሬው ደግሞ ጫን ያለው ነው። ምን አስታውሰሽ ረሳሽ እንዴ? አይ ያው እሱ ነው የሚያናድድሽ ብዬ ነው። ግን ደግሞ ማስታወስ አለመቻልሽ ያው ጥሩ ነው ማለት። እንደውም ባስታውስ ጥሩ ነበር እንጂ እዚህ ቤት ውስጥ ማን ጥሩ ማን መጥፎ እንደሆነ እንኳን ማወቅ አልችልም። በዛ ላይ ለእኔ ቅርቤ ማን እንደሆነ ማወቅ አለብኝ። እሱም ልክ ነሽ። ግን ደግሞ አንቺ ጥሩ ሰው ስላልነበርሽ ማንም ሰው አይቀርብሽም ነበር። ግን ደግሞ ትንሽ ከኔና ከቤዚ ጋር ትቀራረቢ ነበር። ለምን? ባህሪያችን አንድ ነበር። መቼም የሚያመሳስለን ነገር ከሌለ በስተቀር ልንቀራረብ አንችልም። ተይ እባክሽ፣ አንቺ ብቻ አራዳ አይደለ? ወይ ጉዴ! አንቺ አስታጎሽ ቀን ነው ሁሉ ነገር የሚበላሸው። ምን አለ ለዘላለም ሳትስታ ወይም ደግሞ ደውልና የት እንዳለ ጠይቀው። በላ ደውልለት። ግን ቅድም አጎቴ ደውሎ ማንም ሰው ቢደውል ማንንም ማግኘት እንደማልችል ነገራቸው ብሎኝ ነበር። በተለይ ደግሞ ጽዮን ከደወለች ያለውበትን እንዳትነግራት ስልክም እንዳታነሳ ብሎኝ ነበር። ማ እኔ ጽዮን ነኝ ያለበት ቦታ የሚሄደው? ትሰማኛለህ? እንደምትለው አይደለም አንተ ያለህበት ቦታ ልመጣ ይቅርና ባለፍክበት ቦታ ልድግሜ አላልፍም በለው። እሺ እንዴት መጣ ማለቴ ከየት መጣ? በቃ ልሂድ። ይኸውልሽ አንቺ እንኳን አልፈልግም እጠልሃለሁ ብትይኝ እኔ አንቺን በሌላ ሴት መቀየር አልችልም። እኔ ግን አንድ ነገር እንዲጠራልኝ እፈልጋለሁ። ተነስ። እፉዬ ምን ሆነሽ ነው? የተፈጠረ ነገር አለ? ከአንተ ይሄን አልጠብቅም ነበር። በጣም እንደምትወደኝና ሀዘኔ ሀዘን እንደሆነ ነበር የማውቀው። ብዙ ጊዜም ቃል ገብተልኝ ነበር።
እባክሽ ተረጋጊና ምን እንደተፈጠረ ነገር ከአንተ ይልቅ ያፌትን መምረጤ ትክክል ነበር። አንተ ሁሌም ከኔ ደስታ ይልቅ ለራስ ደስታ ብቻ ነው የምትጨነቀው። ሁሌም ሳዝን ሲከፋኝ ቤተሰቦቼን ፈልገህ እንደምታገኝልኝ ነበር የምትነግረኝ። ግን አንተ በጣም ውሸታም ነህ። ኢፉ ምን እያልሽ? ስለምንድን ነው የምታወራው? ስለምን እንደማወራ በደንብ ገብተዋል። አሁንም ልሸውደኝ እንዳትሞክር። እኔ ማዝነው በራሴ ነው። እንደዛ እንዳሻንጉሊት ስትጫወትብኝ አለማውቄ። ኢፉ ስለምን እንደምታወሪ እስቲ በመጠኑም ቢሆን ነገር እኔ ምንም እየገባኝ አይደለም። ሁሉንም ነገር አውቄያለሁ። ገኒ እናቴ እንደሆነች ዳግም ወንድሜ እንደሆነ እንዴት ሲሸውዱኝ እንደኖራቸው አውቄያለሁ። ምን ማለት? ማን የነገረሽ? ኢፉዬ እባክሽን የተቀመጭና ነው። ለምን አሁንም ተሳስተሻል ልትለኝ ነው? ጽዮን ማስታወስ ስለማትችል እየቃዠች ነው ልትለኝ ነው? ቆይ እስከ መቼ ነበረ እየሸውዳችሁ ልትኖሩ ያሰባችሁት? አይፍ እኛ እንኳን ልንሸውድሽ ያስበን አይደለም፣ ለአንቺ በማሰብ ልንነግርሽ እንልና ግን ደግሞ ከዛ የባሰ ችግር ውስጥ ነው የምናገኝሽ። ስለዚህ ከነገርንሽ ትጎጃለሽ ብለን። ምንም አይነት ችግር እናንተ ቤተሰቦቼ ከጎዳችሁኝ አይበልጥም። በተለይ አንተ ከጎዳኸኝ። አቶ ናታን ስላወኩ በጣም ደስተኛ ነኝ። ግን ያንተና እኔ ንግግርና ግንኙነት እዚህ ላይ ያበቃል። ኢፉ እባክሽ እንደዛ አታርጊ። እኔ ለአንቺ በማሰብ ነው ያደረኩት። ደህና ሁን እባክሽ። እባክሽ እንደዛ አታርጊ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የቻናል ቤተሰቦች ዛሬ በሐረግ ድራማ ነው የመጣሁት። እንግዲህ ተወዳጅ የሆነው የሐረግ ድራማ ትናንትና ለቀው ነበር 66 ፓርት ማለት ነው ቆይተው፣ ዛሬ ደግሞ በድጋሚ 67 ፓርት ለቀዋል። እጅግ በጣም እናመሰግናለን። በነገራችሁ ላይ የፊልሙን ለዛም እያጠፉት ነበር፣ ምክንያቱም በጣም ቆይተውና ዘግይተው ነበር የሚለቁት ማለት ነው። እና በተከታታይ ስለለቀቁት በመጀመሪያ እናመሰግናለን። ሌላው ደግሞ በጣም አጓጊና እንትን የነበረው ምንድነው ፓርቶ ያው ኤፍራታ በጣም ከናታን ላይ ጮሃበታለች። ምክንያቱም ኤፍራታ የገኒ ልጅ መሆኗ እንዲሁም ደግሞ የዳጊ እህት መሆኗን አውቃለች ማለት ነው። በባለፈው በእርግጥ አውቃለች ብለን ነበር፣ ግን ያው በደንብ ስላልተረጋገጠ እንትን አትልም፣ በቃ አረጋግቻታለሁ በማለት እንግዲህ ናታን ለገኒ ነግሯት ነበር ማለት ነው። እና ይህ ሁሉ ውሸት፣ ይህ ሁሉ መቀንበር ምንድን ነው የሚያስፈልገው በማለት እንግዲህ ኤፍራታ ከናታን ላይ ጮኻለች ማለት ነው። ለምንድን ነው እንደዚህ ያደረከኝ? ለምን እንደዚህ ያደረክ? አንተ አይደለህ ወይ ቤተሰብን እፈልጋቸዋለሁ አመጣቸዋለሁ ስትለኝ ከጎንሽ እቆማለሁ ስትለኝ የነበርከው አንተ ነህ። ያ ሁሉ ለካ ውሸት ነው። ለምንድን ነው እንደዚህ የምትጫወትብኝ? ብላ እንግዲህ ከእሱ ጋር ጮኻበታለች ማለት ነው። እንግዲህ በብዙ መከራዎች ስላለሽ ረጋ ስትይ እንነግርሻለን በማለት ነው እንጂ በሌላ አስበን አይደለም በማለት እንግዲህ ናታን በተረጋጋ መንፈስ መልሶላታል ማለት ነው። እንዲሁም ደግሞ ቢኒያም በባለፈው ያው ያፌት ቤት ሂዶ ተጣልቶት ነበረ እና ለምን ነገርሽው ብሎ እንግዲህ ኤፍራታን ተቆጥቷታል ማለት ነው። ያፌት እንግዲህ እሱን ቆይማ ዋጋውን እሰጠዋለሁ ስላለ እሷ ደግሞ እንዲጎዳ ስላልፈለገች ቤት ድረስ በመሄድ ለዳጊና እንዲሁም ለቢኒ አርፋችሁ ተቀመጡ፣ እኔ ወድጄ ፈቅጄ ነው የሄድኩትኝ። ለምንድን ነው ያን ጊዜ ናታንን በወደድኩት ባፈቀርኩት ሰዓት ለምን አልተቃወማችሁ? አሁን የራሴ ምርጫ ሲሆን ለምን ትቃወሙኛላችሁ? ስለዚህ እኔ ወድጄ ፈቅጄ እስከ ሄድኩ ድረስ ምንም አይመለከታችሁም በእኔ ህይወት በማለት እንግዲህ በጣም ጮኻ ተናግራቸዋለች ማለት ነው። እና ኢፉዬ በጣም ስሜት ውስጥ ነች። ብዙ ነገሮች አሉ፣ ብዙ ነገሮች ያስጨንቋታል። አሁን እሷን ማውጣት የምትፈልገው ናታንን ነው። ናታንን እሷ የሆነ ነገር ውስጥ አስገብታ ናታንን ነፃ ማውጣት ነው የፈለገችው ማለት ነው። እና በዚያ ውስጥ ሆኖ ደግሞ ሌሎች የተደራረቡ እንትኖች ችግሮች እየደረሱባት ስለሆነ በጣም ስሜታዊ ሆናለች ማለት ነው። እና ያው በስተመጨረሻም እንግዲህ ከሱ ከናታን ጋር እየጮኸች ባለበት ፓርት ላይ ነው ያለቀው። እንግዲህ ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቡ።